ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ምሽት አሪፍ ነው፣ ስራ ቆንጆ ነው፣ እኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን ማለት ነው። ዛሬ ይዤላችሁ የመጣሁት ያው ከምንም በላይ ደግሞ ጤና ነው ማለት ነው። ከምንም በላይ ጤና መጠበቅ አለብን። ለራሳችን ማሰብ አለብን። ለራሳችን መውደድ አለብን። ለራሳችንን መድነቅ፣ አላማችንን ማሳካት አለብን። ምክንያቱም እኛ ራሳችንን ካልተከተልነው፣ ራሳችንን ካላሰብነው ማንም ሰው መጥቶ እዚህ ጋር ለኛ አይጨነቅም፣ አያስብም ማለት ነው። ስለዚህ ለምናደርጋቸው ነገሮች ሁሉ እያንዳንዱ ዋጋ አለው፣ ድክመት አለው፣ ስቃይ አለው፣ ለእሱ አለው፣ ጭንቀት አለና ያን ሁሉ ሰብሰብ አድርገን በተለይ ስደት ላይ ያለ ነው ያው የመጣ ነው ለምንድን ነው? ለለውጥ ነው። ያ ለውጥ ደግሞ እኛን ራሳችን እየጎደን አይደለም። ቤተሰብ አለ፣ ዘመድ አለ፣ ጎረቤት አለ። ምክንያቱም እዚህ ምን እንደምንሰራ እኛ ነን የምናውቀው እንጂ ብናስረዳቸው ማንም ሰው አይረዳም። የሚረዳው የፈጠረን አምላክ ብቻ ነው እኛን የሚረዳ፣ ሌላ ሰው ማንም አይረዳም። እና ምንላቸው ነው አሁን ለምሳሌ ቋንቋ የማይችሉ አሉ፣ ቋንቋ የሚችሉም አላቸው። ግን በቃ አካውንት ክፈቱ ማለት ነው። አካውንት ትከፍታላችሁ። ኢትዮጵያም ደግሞ አሁን አዲሶች ለምትመጡ አካውንት ከፍታችሁ ውክልና አለ። ሁለት አይነት ሶስት አይነት ውክልና አለ። ምክንያቱም ያ ሰው ውክልና ከሰጣችሁ ወይ ለእናትሽ ወይ ለአባትሽ ወይ ለወንድምሽ ወይ ለአጎትሽ ውክልና ከሰጠሽ ማውጣት አይችልም፣ ማንቀሳቀስ አይችልም። እሱ ማነው? ሴትም ሆነ ወንድ ውክልና ከሰጠሽ ሄደው እንዲያስመዘግቡ ደፍተሩ ትተሽ ትመጫለሽ። አንቺ ደግሞ ሙሉ ስምሽንና ሙሉ የአካውንት ቁጥርሽን ይዘሽ ትመጫለሽ ማለት ነው። አካውንት የምታወጪው እንደው ደፍተር ነው፣ ሌላም እንዳታወጪ ማለት ነው። እና እንደዛ አድርገሽ ማውጣት አይችልም፣ ማንቀሳቀስ አይችልም። ግን ሄዶ ያስመዘግባል ደፍተሩ ላይ አንቺ የላክሽውን የስንት ወር እንደሆነ እስከ ዓመተ ምህረቱ ማለት ነው። ወራቱንም ዓመተ ምህረቱንም የስንት እንደላክሽ በራሴ ስም ለብቻ በማስታወሻ ትጽፊያለሽ። ለቤተሰብ የላክሽውን ለብቻ ለማስታወሻ ትያለሽ፣ ትወስኛለሽ በቃ። ምክንያቱም እኛ ለ2 ዓመት ብለን ነው የምንመጣው። ግን ያ በ2 ዓመት ውስጥ ብዙ ቀዳዳዎች እና ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ እንደዛ አድርጉ። ሁለተኛ ደግሞ አንዳንድ አሰሪዎቻችን ደግሞ እዚሁ ያለንበት አገር በመኖሪያ ፍቃድ በኢቃማ አካውንት ይከፍቱልናል ማለት ነው። አካውንት ከከፈቱላችሁ ደግሞ በአሻራ ነው፣ በእጅ አሻራ፣ በአይን አሻራ፣ በፎቶ ነው አካውንት የሚከፍቱላችሁ። እና ያ ማንም ሰው የአፕሉን ኮድ ማንም ሰው ማወቅ የለበትም። የአፕሉን ኮድ አወቀ ማለት ብርሽ እንዳለ ጠፋ፣ ቀለጥሽ ማለት። ምክንያቱም ማንኛውም ሶሻል ሚዲያ ላይ ስለተለቀቀ ሁሉም ነገር ትቀልጫለሽ። በቃ አንድ ሰው ወይ ሰውየው ነው ማወቅ ያለበት ወይ ሴትዮዋ ወይ አንቺ ነሽ የምታውቂ። ካላወቅሽ ደግሞ እኔ አላውቅም ብለሽ እዛ አፕል አለ እንደ ዋትስአፕ እዛ ውስጥ መግባት የለብሽም። ብርሽን አንቺ በምትፈልጊው ሰዓት የ2 ወርም ሆነ የ3 ወር ለራስሽ ለብቻ፣ ለቤተሰብ ደግሞ የሚሰጥበትና የማይሰጥበት አለ። እንደዛ አድርጋችሁ እዛ አፕል ውስጥ መግባት የለም፣ ለማንም ማሳየት የለም። ሆዳችሁንም ማንም ሰው ማወቅ የለበትም። ለምን ወንድምሽ እህትሽ አትሆንም? ስለዚህ ማንም ማወቅ የለበትም። እንደዛ አድርጎ ከመዳም ጋር ደግሞ ምግብ ከሌለ ቋንቋ ካልቻላችሁ በፎቶ እያነሳችሁ ስልካውን አንዳንድ ቤት አይቻልም፣ በብዛት አይወዱም። እና ይሄን እንፈልጋለሁ። ድንች ነው። ቋንቋ መልመድ ከፈልጋችሁ ደግሞ አለ ቲክቶክ ላይ አረብኛ ቋንቋ ብላችሁ በማንኛውም መጻፍ ትችላላችሁ። የትኛውም ሀገር ላይ እንጀራ ከፈለጋችሁ ደግሞ ያላችሁበት ሰፈር በአማርኛም በእንግሊዘኛም በማንኛውም ቋንቋ ጽፋችሁ የሰፈራችሁ ማለት ነው
ሰፈራችሁ አሁን ለምሳሌ አዲስ አበባ ቢሆን አዲስ አበባ ብላችሁ ከዛ እንጀራ ምናምን ይመጣል፣ ልብስ ምናምን። ከዛ ሰዎቹን አሳይታችሁ ፎቶ ሰጥታችሁ ወይ ሄዶ ያመጡላችኋል ወይ ደግሞ ታክሲ ከፍላችሁ ያመጣላችኋል ማለት ነው፣ የምትፈልጉት ነገር ካለ። ልብስም ከሆነ ደግሞ ምንም ከሽኤል ላይ አትግዙ። በቃ ብዙ ነገር ያምረናል። አንደኛ ደግሞ አንለብስም፣ ያው ሚኒፎር ነው የምንለብሰው። ስለዚህ በቃ ለመሄድ ስታስቡ የሆነ ነቃ ለሴት ልጅ ትክክለኛ ቀሚስ ነው። በቃ እንደዚህ አይነት ቀሚስ ከሆኑ ኖርማል አለ፣ ቀሚስ ገዝተሽ ትሄጃለሽ። ከዛ አዲስ አበባ የምታርፊ ከሆነ አለ የልብስ ምንም ቢወደድም ሲመነዘር ይበልጥ እንደውም ሀገራችን ይሻላል። ምክንያቱም በ20 ብር ወይ በ15 ብር በ10 ብር ጫማና ልብስ ከምትገዢ የተወደደውን ደህና ነገር ብትገዢ የትም ሀገር ብትሄጂ ምንም እንትን አይልም። ምክንያቱም ይሄ ሺአል ላይ አንደኛ ብር ይጨርሳል። በጣም ነው ብር የሚጨርሰው፣ ሱስ ነው የሚያደርገው። እና የሺኤን አፕል ካላችሁ አጥፉ። ምክንያቱም ያችን ብር ብትቋጥሪያት ብር ማለት ይሄን ብር ብትገዢ ወይ ደግሞ ወርቅ ብትገዢ ሰንሰለቱንም ገዛሽ እስከ ማጫወቻውን ገዛሽ የትኛውን ነገር ሁኚ ማረግ ትችያለሽ። ካላመንሽ አርገሽ ደረሰኝ አለው። ደረሰኝሽን ደግሞ ፎቶ ታነሺዋለሽ። ፎቶ አንስተሽ ትደብቂዋለሽ። ወይም ደግሞ አሰሪዎቻችሁ ከፈቀዱ እንትን ማውጣት ትችላላችሁ። ይሄ የሙዚቃ ሲም ማለት ነው። ሲም ነው ምንድነው ስሙ ብቻ ነው የረሳሁት። እሱን አወጣችሁ እዛ ላይ ይቀመጣል። ምክንያቱም የትኛውም ሀገር ብትሄዱ ደረሰኝ ማስረጃ ስለሚባል ማለት ነው። እንደዛ አድርጉ። ላጎቴ፣ ለዘመዴ፣ ለአክስቴ፣ ለምናምን በዛ ላይ ማስጨኘው፣ በዛ ላይ ትራንስፖርቱ፣ በዛ ላይ ማን ነው ወደ ሀገርሽ ስትሄጂ ወደ ቤተሰብ ጋር ወደ መናኸሪያ ስትሄዱ በቃ መከራ። እኛን ያውቁናል በሽታ እና እንደዛ አርጉ። በቃ የሆነው በቃ ምንም በቃ ከዚህ የሆነ ነገር ከፈለጋችሁ በቃ እዛው አዲስ አበባ ያላችሁበት አገር መርጣችሁ እንዳለ አለ ማለት ነው። እንዳለ የሚያስፈልገው ይሄ ብቻ ነው። ይሄ ካለሽ የፈለግሽውን ነገር መርጠሽ ወደ ወጅ በቂ ትገዣለሽ። የአልጋ ልብስ፣ ብርድ ልብስ ምናምን ቴሌቪዥን ምናምን ፍሪጅ አለ። እዚህ ደረሰ አልደረሰ ታርጎ ምናምን ጭንቀት እጥፍ 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 ነው። ለአንቺ ለብቻው ትከፍያለሽ፣ ለዕቃ ለብቻው የሚያወርድና የሚያወርድና ምንድን ነው የሚባለው? የሚያወርድና እንደገና ደግሞ የሚጭን ትከፍያለሽ። አስቢ እንግዲህ በአሁን ሰዓት በብዛት ከዕቃ ላይ ነው የሚገኘው። ስለዚህ ምንም ጨርቄ ምንም ሳቲ የምትፈልጊው ነገር በቃ ይሄ አምሮኛል ካልሽ የሆነ ነገር ይዘሽ ግጂ። በቃ ብር ካለሽ እዛው ትገዣለሽ። ማርያምን ነው የምላችሁ። ምንም መቸኮል ምናምን በቃ እንዴ እንደዚህ ለከሌ ሳልወስድ ለከሌ እንደዚህ ሳላረግ ለከሌ ማንም አይመሰግንሽም። ልንገርሽ እኔ ማለት ነው ማንም አይመሰግንሽም። ማንም ይንቁታል። ይሄ ሰልባጅ ነው ወይንም ደግሞ ሰው ሰጥቶት ነው የሚልሽ። ምክንያቱም አረብ ሀገር ሲባል ይጥሉታል ወይ ደግሞ አንድ ቀን ለብሰው ነው የሚጥሉት ነው የተባለ። አብዛኛው እንደዛ ነው የተባለው። እና ደሞዛችንም እኛ የማንበላውን ደሞዝ ይሄን ያህል ነው የሚበሉት የአረብ ሀገር ተብለናል። ሳሙና ምናምን ችለን ዳታ ችለን ምን ችለን ተቆራርጦ 20 ሺህ ብር ራሱ አይደርስም። እኛ ምንድነው የተረፈን? ስም ነው የተረፈን። ማርያምን ነው የምላችሁ፣ ስም ነው የተረፈን። እኛ ምንም የተረፈን ነገር የለም። እና ጭንቀት፣ ሀሳብ፣ ለእሱ ነው የተረፈን። ግን እዚህ ጋር ማንም አይረዳንም። ራሳችን እናዳምጥ፣ ለራሳችን ጊዜ እንስጥ። በቃ ምክንያቱም ጊዜውም ይሮጣል። እዛ ጋር ታናሽሽ ወይ ደግሞ ጎረቤትሽ እንዳቅማ አግብታ ወልዳለች። እኛ 2 ዓመት እንዳትመጪ ደግሞ ምንም ማማከር አይጠበቅብሽም። ደግሞ ልመጣ ነው ምንም ማማከር አይጠበቅብሽም። በርሽን ያዢ፣ ጤናሽን ያዢ። ይቸግረኛል
ሲቸግረኝ የሆነ ነገር አደርጋለሁ ካልሽ ወርቅ ግዢ፣ ወይ እንደዚህ አይነት ደግሞ ብር ግዢ። ሰልበጅ ብትጎተጉጂ ማለት ነው ማንም አያየው። ወንድምሽ ወይ እህትሽ አትለብሰውም። ብሩን አንጭ ነው የምትልሽ። ብሩን አንጭ አትለብሰውም። አንድ ቀን ሁለት ቀን እንኳን ቢለብሱት ወይም መወርወያ ነው የሚያደርጉት ወይ መጨጫኢት ነው የሚያደርጉልሽ፣ አይለብሱልሽም። እና የኛ ልፋትና ድካም ምንድን ነው? በቃ ለራስሽ ይሆነኛል የምትይው ነገር ገዝተሽ ሂጂ። በቃ የ50 ብር የ100 ብር ደህና ነገር ገዝተሽ ሂጂ። ወይ ከሀበሻ ሱቅ ወይ ደግሞ ከአረብ ሱቅ ገዝተሽ ሂጂ። ወርቅ የምታስቀምጪ ከሆነ ገዝተሽ ማንም ሰው የሚያየት ቦታ ማስቀመጥ ትችያለሽ። ከፈለሽ ደግሞ እስከምትሄጂ ድረስ ያለሽበት ቦታ በስምሽ በመታወቂያሽ ደረሰኝሽን ፎቶ አንስተሽ መደበቅ፣ ምንም ለማንም መናገር አይጠበቅብሽም። ባንክ ማስቀመጥ ትችያለሽ። ምክንያቱም ነገ ቢጨምር ትሸጪዋለሽ። አይሻግትም፣ አይነግዝም። ሰልባጅ እንትን ብትይ ነገ መጨጫየት ነው የሚያደርጉት። የመጣሽው ለማን ነው? ለራስሽ ነው። ማንም ይሁን ማለት ነው። በዚህ ምድር ላይ ምንም ብታረግለት እድሜያችንን ሁሉ ሰተን ብናገለግል በቃ ነው። ለረፍት ሄድሽ አይደለም? ምን ነው መቼ ነው የምትሄጂው? መቼ ነው የምትሄጂው ነው የሚሉሽ። መቼ ነው የምትሄጂው? አልደረሰም ቀንሽ። ይሄን አድርግሽ ይሄን አድርግሽ ነው የሚሉሽ። ስለዚህ ቅመሞች እኔ የምላችሁ በቃ ስለ ሰው ምንም አትበሉ። ፈጣሪ የሰጣችሁን ነገር ያዙ። ለፈጣሪ ደግሞ የሆነ ነገር 100 ብርም ካገኛችሁ 10 ብርም ካገኛችሁ ለፈጣሪ ስጡ። በቃ ሁሉም ንግግራችሁ ከፈጣሪ ጋርና ከህሊናችሁ ጋር ነው። አሁን ላይ ሶሻል ሚዲያ በጣም በዝቷል። እንማማር አገራችን የሆነ ነገር ሲሸግረን በቃ የሆነ በቃ ዋይፋያችንን ከጥመን ዳታም ሆነ ምንም ሆነ በቃ የሆነ አንዳንድ ቪዲዮ እንለቃለን። የሆነ ነገር ልጀምር ብትይ የቤት ኪራይ አለ። በዛ ላይ ደግሞ የዓመት ነው የምትከፍለው ብዙ ነገር ስላለ ባለን ጊዜ ለማንም አሽቃባጭ ከምንሆን ባለን ጊዜ በራሳችን ሙያ ብንማመር ጥሩ ነው። ምንም መፍራት አያስፈልግም። ሰው ቤት እየሰራን ነው። አዎ እኛ ጠንካራ ነን። ስለዚህ ከማንም ማናንስም አንበልጥም። ዋናው ይሄ ብቻ ነው። ይሄ እንግሊዘኛ ምናምን አይልባል። ይሄ በቃ በራስሽ ኮንፊደንስ፣ በራስሽ በምትፈልጊው ሰው ይሳቅብሽም ምን የፈለገውን ይበልሽ የሚሰድብሽ ምን አገባ እስከ ይለጠፍም በኋላ አንቺ የትትደርሽ ማለት ነው ተከታይና አሽቃባጭ አንበሳ አውራጅ ይሆናል ማለት ነው ለአንቺ። ከምሬ ነው ማርያምን ነው የምላችሁ። ዛሬ ጤናሽ ካለሽ ብርሽን ካለሽ ጠቂ ሚኒ ሳቲ ማለት ነው ሄደሽ በቃ የሆነ ነገር መግዛት በቃ አንቺ ያስብሽውን ነገር መግዛት። ደግሞ ስትገዙ የሆነ ነገር ከሰፈራችሁ ሂዱ። ወደ 100 ኪሎ ምናምን ከሰፈራችሁ ከተወለዳችሁበት ራቅ በሉ። ለምሳሌ ሆን ደብረ ብርሃን ወይ አዲስ አበባ ወይ ሐዋሳ ብትሆኑ ወይ አዲስ አበባ ላይ ወይ ደግሞ ደብረ ብርሃን ላይ ብትገዙስ ምን ችግር አለው? እንደዛ ማድረግ ትችላላችሁ። መግዛትም የሆነ ነገር መግፋትም ከፈለጋችሁ ከሰፈር ራቅ በሉ እና እንደዛ እላችኋለሁ። እና ህይወት በጣም እየከበደ ነው በጣም። ምክንያቱም አንድ ሰው ሳይበላ ሳይጠጣ አያርም። እዛ ሀገርም ቢሆን በጣም ኑሮ ውድ ነው። በጣም ሁሉ ነገር ውድ ነው። ምክንያቱም እነሱ አላዩትም፣ እኛ ብንነግራቸውም አይረዱንም። ስለዚህ ፈጣሪ እዛ አንጥቶናል። ያው እኛ አንጨክንም በሰው እንደዚህ ነው ሲሉን ተበድረንም ሆነ አፈርግጠንም ሆነ በቃ የሚረዳንም የለ። የሆነ ነገር ቸገረን ሲሉ እንልካለን። በኋላ ግን ደረሰ እናመሰግናለን። እኛ ከሰው ምስጋና ምርቃት አንፈልግም፣ እንዲሁም እርግማን ነው በአሁኑ ሰዓት። እና ይዘሽ ተገኚ፣ ያለው ላንቺ ይመጣል። ከምሬ ነው የምልሽ ማሬ፣ ፍቅሬ፣ ሆዴ፣ ስልኬ ተበላሸ፣ የሆነ ነገር ጀምሬ ነበር ምናምን በሚዲያ ምንም። በአሁኑ ሰዓት እህትሽ እና ወንድምሽ ያልታመነ የሚዲያ ፍቅረኛ ወንድ አይታመንም። ኮራ በይ። የመጣሽው ለስራ ነው።
ስራሽን ስራ አድርገሽ የሆነ ነገር ይዘሽ የሆነ ነገር ግዢ፣ የሆነ ነገር ሄደሽ ግዢ። እዚህ ከማንም ካገኘሽው መልኩ ያምራል፣ ፍሪዙ ያምራል ምናምን ኳት ምን ይሰራልሻል እሱ? የመጣንበትን ሀሳብ አንርሳ ጎበዝ፣ አንርሳ። ለእኛ ያለው እንጀራ የት አባቱም አይሄድም፣ ይዘገያል እንጂ አንድ ቀን አይቀርም። ከምሬ ነው። እና ያለው ማለት ነው ያለው ፈልጎ አስፈልጎ በመኪና በፈረስ በአየር በአውሮፕላን ልበላችሁ፣ ከምሬ እኮ ነው። በአሁን ሰዓት ሸጋነሽ ቆንጆ ነሽ አይልሽም። ይሄ ኑሮሽ ጠንካራ ጎበዝ ህልመኛ ሴቶኝ በቃ ይችማ ጠንካራ ናት፣ ይችማ ጎበዝ ናት። ማንንም አሰማ በራሷ ጎበዝ የምትተማመን ጀግና ሴት ናት ነው የሚለው። እኔ ስላየሁት ነው ስላየሁት። እኛ ጎረቤት አለች። ይችን ጎረቤቷን ደግሞ ሌላ ቀን እነግራችኋለሁ ከፈለጋችሁ። ለቤተሰብ አትል ለማትል ለምን አትል ጸጥ ለጥ ብላ ማለት ነው። አንድ ብር ሳትሰጥ ቡና ስኳር ሳትል ለቤተሰብ ማለት ነው። ከተማ ላይ ስትማር ያው ከተማ ታውቃለች። እና መጣይ ድንገት ከዛ ተደራጀች። ብትደራጅም ያው ቆጥባ ማለት ነው። ከዛ ደረሳት ጀምራ ምናምን በር ሲቀራት እንደገና ሄደች። ከዛ በሩም ነበረ 2 አመት ይሁን 5 አመት ይሁን 4 አመት ሰርታ መጣይ ድጋሚ ቤቷን ጨረሰች፣ አከራየች። ምን ይመስል ባል ወዲያው ያለው ነው። ከምሬ እኮ ነው የምላችሁ ያለው አገባች ወዲያው 2 ወር 3 ወር ራሱ አልሆናትም። ዛሬ ብቻ እንደዚህ ሆኜ ጎበዝ ከሆንሽ ማንም ነው የሚፈልግሽ። ማንም በአሁኑ ሰዓት ጠንካራ ሴት ጎበዝ ሴት ይፈልጋሉ። ስለዚህ ኮተታ አታብዙ፣ ሰው ብዙም አታውሩ እና ለራሳችሁ ሁኑ። በፊት ያልወደደሽ እቺ ደንባራ እቺ ደንገዜ እቺ ምናምን ያለሽ ሁሉ አሁን ላይ ቢደውል ናፍቆሽ አይደለም ወይ ናፍቃሽ አይደለም። ኢትዮጵያ ላይ ማለት ነው እንኳን አረብ ሀገር ሄዳለች ተብሎ አዲስ አበባ ላይ ራሱ ከአንቺ የሚፈልጉ ብዙዎች አሉ። 5 ብር ማለት ነው 5 ብር ካርድ አይሰጡሽ። ወንድምሽ እህትሽ አንቺ ገዝከ በርቱ ጠንክሮ እያልሽ ብር እየላክሽ ቼክ እያረግሻቸው የሆነ ነገር ይሰራሉ። ስትሄጂ ግን የሆነ ነገር ሳይሰሩ ሲጠብቁሽ ስትሄጂ ይሄን በቃ እንጨርሰውና እናስተካክለው ነው በቃ የሆነ በቃ ምናምን የሆነ የጎደለው ነገር ይኖራል። ከዛ አንቺ አሁን መተሽ ልጨርሽው ነው? አሁን መተሽ ልታስተካክዩ ነው? እስከዛሬ የት ነበርሽ? እኛ ዝደፋ ቀና ስንል አንዴ ጠላ፣ አንዴ አሻሮ፣ አንዴ ቀውጥ ሲሉሻል ምን ታያለሽ? የዛን ሰዓት ሸምቅቅ መዳም ተዋጤ ነው የምትይው። የዛን ሰዓት ማለት ነው መዳም ተዋጤ ነው የምትይው። ስለዚህ ራስሽን ሆነሽ መገኘት። እኔ ተስፋ ቆርጫለሁ ከአሁን በኋላ ማለት ነው። ምክንያቱም ጊዜ ይሄዳል፣ እድሜ ይሄዳል፣ ጉልበትም ያልቃል። የሰው ቤት የሰው ነው፣ አይታመንም። በዛ ላይ መታመም አለ ምን አለ። ገንዘባችሁን ሲባሉ ከምሬ ነው የምላችሁ፣ ከምሬ ነው። ደቂቃ እንኳን እንዴት ደቂቃ ቁጭ ብለሽ ራሱ እንዴት ነው የሆነ ነገር ሲመጡብን ድንቅጥ የምንለው ድንቅጥ ክው እኮ ነው የምንለው። ስማ ክው ጠላታችን ክው ይባል እና እንደዛ ስለሆነ ምንም ስራችሁን ስሩ። በቃ ብሉ፣ ጠጡ፣ አትፍሩ። በቃ የሆነ ክሎሪክስ ነገር ምናምን ነገር በቃ ጠብ ነገር ምናምን አታብዙ። የሆነ ነገር ስታጡ ምናምን የመዳም ቀዎች ጠብ አድርጉ። ምንም ማቸለስ ምናምን አያስፈልግም። እንባ እንኳን ብዙ ነው። ክሎሪክስ ነሽ ሄፌክስ ነሽ ምናምን ነገር ጠብ ካረግሽ በቂ ነው። ለዛውም አይለቅም። አጥባችሁ ከጨረሳችሁ በኋላ ውሃ ላይ ያርጋችሁ ወይ ዴቶል ወይ ክሎሪክስ አንዱን ነው የምታረጉት። አደባልቃችሁ ካረጋችሁ
ትሞታላችሁ። ማርያም ነው የምላችሁ። ጥሩ አይደለም። አንዱን ካረጋችሁ ከዛ መርዋ ከፍታችሁ ውጡ። ምንም ክሮሩስ አታብዙ። ራሳችሁን ጠብቁ። ብሉ፣ ጠጡ፣ አትፍሩ፣ አትሳቀቁ። ካሜራ ምናምን ይኖር ችግር የለውም። ካሜራ እኮ ለአንዳንድ ነገር ጥሩ ነው እንጂ ለምግብ አይደለም። በዚህ ምድር ላይ የማይበላ የማይጠጣ የማይፈሳ የለም። ስለዚህ አትፍሩ እና ከተመቻችሁ ደግሞ ላይክ እና ሲያበረታቱኝ እና ማስተካከለው ነገር ካለ ደግሞ እስኪ ንገሩኝ፣ አስተካክሉኝ። መቼም ያው አይን አውጣ ነሽ እንዳትሉኝ። ማስተካከለው ነገር ካለ ችግር የለውም እና ፈጣሪ ካለ እንግዲህ ሀሳባችን ተሳክቶ ከቤተሰብ ጋር እንደምንገናኝ ተስፋ አለኝ እና ፈጣሪ ከእናንተ ጋር ይሁን እና መልካም ቆይታ እና ደህና አደሩ። እናመሰግናለን። ይህን ይመስላል። እኔ ጋ ያለው ብዙ አለ። እኔ ሄጄ ስላየሁት፣ ምክንያቱም ማንኛውም ሰው ይለያያል፣ ቤተሰብ ዘመድም ይለያያል። ጥሩ አለ፣ መጥፎ አለ፣ ግን ገንዘብ ያጣል። ምንም ሰው ቢወድሽ፣ ምንም ሰው ቢያከብርሽ ገንዘብ ያጣል። ከምሬ ነው የምላችሁ፣ ገንዘብ በጣም ያጣል እና ያው ለዛ ነው በራስ ገንዘብ ሰጥቶ ሌላ ነገር ማንጣት ጥሩ ስላልሆነ በቃ መብታችሁ ነው። ራሳችሁ ማስተዳደር፣ አልሰጥም ማለት አላበድርም ማለት መብታችሁ ነው። አኮረፈች አኮረፈ ያኩርፍ። ምክንያቱም እድሜ ልካችሁን ከምታጡት ከምታጫት መብትሽ ነው አልሰጥም ማለት። ምክንያቱም በኋላ አሁን በቃ እሷ አረብ ሀገር ናት፣ እሷ ይሄን ያህል ይከፈላታል፣ እሷ እንደዚህ ናት ከተባልሽ፣ ስለዚህ እኛ የምንኖረው እነሱ አያውቁትም። አሁን እኛ ስንሄድም እንደገና ሰዎቹንም ሀገሩንም እኛ ራሳችን ማረጋጋት አለብን። በቃ በየሃይማኖታችን በቃ ጸሎት፣ ጸበል፣ ቁርአን ማለት አለብን። ማረጋጋት አለብን። ምንም መቸኮል አያስፈልግም። በቃ ረጋ ብለን ማሰብ አለብን። በቃ እዚህ ጋር ከሌ እንደዚህ ነው ብለሽ ምንም መስማት የለብሽ። ምክንያቱም አንቺ ነሽ የምታውቂው፣ አንቺ ያለሽ ብር የምታውቂው አንቺ ነሽ። ለማንም ሰው መናገር አይጠበቅብሽም። በቃ ራስሽ ትልቅ ነሽ፣ ብዙ ነገር አይተሻል። በቃ ገጭ አድርግሽ የደህና ሰው የከተማ ሰው የምታውቂ ከሆነ ማለት ስለ ከተማው ስለ የሆነ ነገር ለምሳሌ ቦታ የምትገዢ ከሆነ የከተማ ሰው የቀበሌ ሰው ማማከር አለብሽ ምናምን። እንደዛ አማክረሽ ተመርምሩ፣ አስመርምረሽ እንደዛ ነው። ምክንያቱም ደላላ ምንም ከአረብ ሀገር መጣች ብሎ እንደዛ ፍስ እንዳያደርግሽና እንትን እንዳይልሽና እራሳችሁን ጠብቁ፣ ተረጋጉ። አለባበሳችሁን አሳምሩ። የትም ብትወጡ፣ ዘመድ ጋር ብትሄዱ፣ ባንክ ቤትም ስትሄዱ፣ ሀገራችሁ ስትገቡ ተጠንቀቁ። በቃ ሹልክ ብላችሁ ሄዱ። ምን እንመጣለን፣ ምን እንላምጣላችሁ፣ ምን በቃ አትበሉ። ምን አገባሽ አትበይ። በቃ ብርሽን እያዢ በራሴ አካውንት ከሆነ ወይ ደግሞ በእናትሽ ከሆነ ማንም መውጣት አይችልም። እኩልና ከሰጠሽ ያለሽበት ሀገር እኔ አሁን ቆይ አማክራለሁ። ያለሁበት ሀገር ከተቻለ እኔ አማክራለሁ ማለት ነው። ከዛ እነግራችኋለሁ እና ምንም መናገር አይጠበቅባችሁ። ምንም ይዛችሁ መጠየቅ አያስፈልግም። በቃ ድንገት ሂጂ። ግን ብሬን አሁን ለቤተሰብ ከሆነ አስቀምጡ፣ ይሄ ለእናንተ ነው ካልሻቸው ያስቀምጣሉ የራስሽን። ለእነሱ ደግሞ ለብቻ ትልኪያለሽ። አለቀ። እንደዛ አድርግሽ ከዛ ይሄን ያህል ሆኖልኛል ብልሽ ከዛ ድንገት ትሄጃለሽ። ከዛ ከቀበሌ ከምናምን ትጠይቂያለሽ። በቃ ዝም ጸጥ ብለሽ ራስሽን ብቻ ማዳመጥ፣ ማንም ሰው አትስሚ። ዘመድ መጣ፣ አጎት መጣ ምናምን ምንም ጸጥ። ሰላም ነው አለቀ። እንዴ አንዱ ለአንዱ ብትሰጪ አንዱ ያኮርፍሻል። ስለዚህ ጸጥ፣ ምንም መንቀልቀል አያስፈልግም። ኮስተር በሉ እንዴ ኮስተር በሉ። ስትሄዱ ምንም ስትሉ፣ ገበያም ስትሄዱ፣ የትም ስትሄዱ ኮስተር በቃ የሆነ በቃ ዘርፈፋ አትበሉ። ደህና ቀሚስ ልበሱ። በቃ የሴት ልጅ ቀሚስ ነው ዋጋው ማረጓ እና እንደዛ ነው። ገና ለባልም ለምን አትንቀልቀሉ። ለእኛ ለየትም አይሄድም አለ። ማንም አያየውም። የኛ ወይ ልዘባረቅ ነው። ለእኛ የትም አይሄድም። የት ይሄዳል? ማንም አይወስደውም። ምንም እንዳታስቡ እና ሚዲያ የተሻሻለ ስለሆነ ምንም እንዳትጨናነቁ። ከአረብ ሀገር ናት። አሁን እኛ እዚህ ሆነን እኮ ማለት ነው ስንት ሰው እኛን ሰምቷል፣ ስንት ሰው እኛን እያቀደን ነው። ስለዚህ
ጸጥ ብለሽ ስራሽና ጤናሽን ብርሽን ያዢ እና ደህና ደሩ። አመሰግናለሁ።